አንድ ሰው የአገር መሪ ለመሆን በመጀመሪያ ደረጃ ከብሔርተኝነትና ከሃይማኖት አመለካከት ነፃ መሆን መቻል አለበት የሚል አቋም አለኝ። በተለይ የአገር መሪ ከሃይማኖትና ከብሔርተኝነት አመለካከት የጸዳ መሆን መቻል አለበት። በተለይ ሃይማኖት ከብሔርተኝነት በላይ የከፋ ነው። አሁን ለምሳሌ ጀዋር መሐመድ በንግግራቸውና በሚሰጣቸው ሐሳቦች የማከብረው ሰው ነው። ነገር ግን የሆነ ቪዲዮ አየሁት፣ እሱ እየተነጋገረበት የቆየ ቪዲዮ ነው። ግን እሱን መሰረት አድርጌ የራሴን ሐሳብ ለመስጠት ነው። ምክንያቱም ጀዋር መሐመድ ሲያወራ ልክ ከሃይማኖት አመለካከት የጸዳ ሰው መስሎኝ ነበር። ያ የድሮ ቪዲዮውን እስካየው ድረስ እንደዛ አይነት ፖዚቲቭ አይዲያ ነበረኝ በሱ ላይ። ምክንያቱም በሱ ንግግር ብዙ የተማርኳቸው ነገሮች አሉ፣ ፖዚቲቭ የሆነ ሐሳቦች ሲያንጸባረቅ ስላየሁት። ነገር ግን ያን ቪዲዮ ካየሁት በኋላ ምክንያቱም አንዳንድ ሰዎች ከዚህ በፊት ስለ ጀዋር መሐመድ ብዙ ኔጌቲቭ አንዳንድ ነገሮች ያወራሉ። በቃ ጀዋር ከግብጽ ጋር ግንኙነት አለው፣ በቃ የእስልምና መንግስት ለመመሰረት እዚህ ኢትዮጵያ ውስጥ እና አንዳንድ ነገሮች ነበሩ ይወራሉ። ግን አላመንኩም። እና ምንድነው ያለው? ኦሮሞ ወይ የኦሮሞ ህዝብ በእስልምና እንደሚታወቅ አይነት ብቻ በእስልምና ብቻ እንደሚታወቅ አድርጎ ያወራበት ሁኔታ አለ። እኔ እስከማውቀው ድረስ ኦሮሞ ህዝብ ሂስቶሪካሊ ትራዲሽናሊ በጋዳ ስርዓት ነው የሚታወቀው፣ በጉዲፈቻ ነው የሚታወቀው። ካልቸራሊ እነዚህ ሃይማኖት ከመምጣታቸው በፊት ክርስትና፣ እስልምና እነዚህ ሃይማኖት ከመምጣታቸው በፊት እንደዚህ ሰላማዊ ኑሯቸው በሃይማኖት አስተምሮ የተጀመረ አይደለም። ታሪካዊ ነው፣ ካልቸራሊ ነው። በቃ በጉዲፈቻ ከአቃፊ ማይበረሰብ መሆኑን ነው። እና አሁን በአሁኑ ሰዓት በእስልምና ብቻ አይደለም፣ በክርስትና አሁን ለምሳሌ ጴንጤዎች፣ አሁን ኦሮሚያ ውስጥ ብዙ ጴንጤዎች አሉ፣ የኦርቶዶክስ እምነት ተከታዮች አሉ። ሙስሊም ማይበረሰብ ብቻ አይደለም ኦሮሞ ውስጥ ያለው። ግን ጀዋር እስልምና ከተነሳ ኦሮሞ ይነሳል። ልክ አማራዎች እንደሚሉት ማለት ነው። ክርስትና ማለት አማራ ማለት ነው ብሎ የሚያወሩት እንደዚህ አይነት ነገር አለ። ቪዲዮውን እንድትመለከቱ ፈልጋለሁ እና ከቪዲዮውን በኋላ የሚጨምረው ነገር ይኖረኛል። ቴንክ ዩ። ለኦሮሞዎች የምምለው ምንድነው? እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ፣ ልፍስፍስ ሆናችሁ፣ ተከፋፍላችሁ፣ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው፣ ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ
ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ። ኦሮሞ በተነካ ቁጥር እስልምና ይነካል። እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስና ከዛ በኋላም በቴዎድሮስ በዮሐንስ በሚኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት። እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። ፌዴራሊዝምን ራስን በራስ የመስተዳደር በቋንቋ መጠቀም ማምጣት በዛ አካባቢ እስልምና እንዲስፋፋ ሙስሊሞች እንዲጠናከሩ አደረጉ። ከዚህ ውስጥ አንዱ ምንድነው? ፌዴራሊዝም ሲመጣ እንደምታውቁት ብዙ ጊዜ ሙስሊሞች ወደ ንግድ እንጂ ወደ ፖለቲካ አይመጡም። ፖለቲካ ወይ አይጠራቸውም፣ እነሱ ሄደው በራ ያንኳኩም ነበር። ፌዴራሊዝም ሲመጣና ኦሮሞ ራሱን በራሱ ማስተዳደር ሲጀምር ብዙ ሙስሊሞች ወደ ፖለቲካ የገቡት ዛሬ የምታውቋቸው እንደነ መኮንን እና ሙክታሮች እዛ ደጁም ሊደርሱ አይችሉም ነበር ኦሮሞ ተጠናክሮ እዛ አካባቢ ባይመጣ። ይሄ ስለዚህ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባችሁ። በጣም ወሳኝ ነው። የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ስለዚህ ምንድነው የሚያመለከተው? ሁሉም ፖለቲከኞች ለአገር መሪነትን ራሳቸው ያዘጋጁ ሰዎች መጀመሪያ ከብሔርተኝነትና ከሃይማኖት አመለካከት ራሳቸው የጸዳ መሆን መቻል አለባቸው። ነፃ ማድረግ መቻል አለባቸው። እንደኛ አይነት አመለካከት ሊኖራቸው ይገባል። አሁን ለምሳሌ እኔ ሃይማኖት የለኝም። ሃይማኖቴ አገሬ ነው፣ ዩማኒቲ ነው፣ ሰብአዊነት ነው የኔ ሃይማኖት። ክርስቲያን ነበርኩኝ። ነገር ግን ሃይማኖት ሰው እንደፈጠረ ስለተረዳሁትና አከፋፋይ እንደሆነ ስለተረዳሁት በቃ ሰብአዊ ብቻ በቂ ነው። ሰው በሰውነቱ ብቻ ማክበር በቂ ነው። አገርን ሰው መውደድ፣ ማንኛውም ሰው መውደድ ማክበር ትልቁ ነገር ብዬ ስለተረዳሁት ራሴ ከሃይማኖት ነፃ አደረኩት። እና በተለይ ፖለቲከኞች እንደዚህ አይነት አመለካከት ሊኖራቸው ይገባል። ሜይቢ ሃይማኖት ቢኖራቸው እንደዚህ አከራሪ በቃ ሃይማኖቱን ወክሎ በቃ የመጀመሪያ አድርጎ ሌሎችን የበታች ማድረግ ነገር ትንሽ አስቸጋሪ ስለሆነ በቃ ማንኛውም ፖለቲከኛ ከሃይማኖት አመለካከት ከብሔርተኝነት አመለካከት የጸዳ መሆን መቻል አለበት የሚል ሐሳብ አለኝና አመሰግናለሁ።